ማነው? ክርስቶስ ስለሆነ ውበቴ ክርስቶስ ስለሆነ በእኔ ውስጥ የክርስቶስ ደም አለ፣ ቁስሉ አለ፣ ችንካሩ አለ፣ ፍቅሩ አለ። ያ ቀራንዮ የወጣው እጆቹ ዘርግቶ የተቸነከረው በጅራፍ የተገረፈው በጦር የተወጋው ከሰማይ ወርዶ ከድንግል ተወልዶ በበረት ተጥሎ በጨርቅ ተጠቅሎ ተሰዶ ተርቦ ተጠምቶ ተገርፎ ተሰቅሎ ሙቶ ተገንዞ ተቀብሮ ተነስቶ አርጎ ዛሬ በሰማይ በቀኝ ያለው የኔ ጌታ ኢየሱስ ክርስቶስ በውስጤ ስላለ በዓለም ላይ አንደኛ ቆንጆ ክርስቲያኖች ናቸው። ውቦች እኛ ምናልባት የውበት መመዘኛው የኮከብ የመሰለ ዓይን በረዶ የመሰለ ጥርስ ዞማ ጸጉር ይሄ የቁንጅና አወዳዳሪ ስጋዊ መመዘኛ። የክርስቶስ መመዘኛ ሁሉን በጊዜው ምን አድርጎ ሰራው? አቤት መሻው ፍጥረት 22ኛውን ፍጥረት ደግሞ ይላሉ አባቶቻችን በገቢር በተግባር ወገቦ ለእጓለ እመሕያው እመሬተ ምድር የሰው ልጅ ከምድር አፈር አበጀው ይላል። ከምን አበጀው? ከምድር አፈር አበጀው። ከመያብሩ በሰማይ ላይ ሶስቱ የብርሃን ምንጭ ሆኑት እንዲፈጠሩ ዘይዓቢ ብርሃን ከመይምግሌ መዓልተ ታላቁ ብርሃን ፀሐይ ቀኑን እንዲገዛ ወዘይንእስ ብርሃን ከመይመልክ ሌሊተ ታናሹ ብርሃን ጨረቃ ሌሊቱን እንዲገዛ ወዘይበዙ ብዙዎቹ ከዋክብት ደግሞ የሰማይ ፈርጥ ጌጥ ውበቱ ነው እንዳመሩ ፈጠረ እግዚአብሔር። ይሄ በትእዛዝ ነው፣ በመናገር ነው። የሚቆጠረው ኮከብ አንድ ላይ አድርገው ጋላክሲ ብለውታል። ጋላክሲ ማለት ደግሞ በብዙ ትሪሊየን የሚቆጠሩ ከዋክብት ክምችት ነው ተብሏል። ቁጥሩ አይታወቅም። ከኛ ጋር የነበረ አሁን ከኛ ጋር ያለ ለዘላለምም ከኛ ጋር እንደሚኖር አፋችንን ሞልተን የመሰከርንለት ልባችንን ሞልተን ያመንነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ጆሮአችሁን ይክፈት፣ አንደበታችን ይፍታ። የምንናገረውም የምትሰሙትም አያሳጣችሁ አያሳጣን። እግዚአብሔር በመላ በግምት በይመስለኛል በሳይሆን አይቀርም የግል ሀሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ፣ አንደበታችንንም ይቆጣጠር እግዚአብሔር። ለተወሰኑ ደቂቃዎች እንማራለን። አስተማሪ፣ መካሪ፣ ተናጋሪ፣ ለዋጭ፣ ቀያሪ ትናንት የነበረ አሁን ያለ ለዘላለም የሚኖር በመንግስቱ ሽረት በባህሪው ህልፈት ሞት የማይስማማው በሐዘን በደስታችን በትርፍ በኪሳራችን በጤንነት በበሽታችን በመውደቅ በመነሳታችን በመርከስ በመቀደሳችን በመቆሸሽ በመንጻታችን ጊዜ ከኛ ያልተለየ አምላካችን አባታችን እግዚአብሔር የምንኖረውን እንዳስተምረን የተማርነውን እንድንኖር እንዳግዘን መልካም ፈቃዱ ይሁንልን። እኛ ምክንያቶች ነንና ምክንያቱንን እናስተምራቸዋለን፣ እንነግራቸዋለን። አሁንም በድጋሜ እግዚአብሔር ከኛ ጋር ይሁን። የትምህርታችን ርዕስ የሚሆነው ሁለቱ ሴቶች ነው። በሉ እስኪ ሁለቱ እናቶችን ነው። ትንሽ ከፍ እንድናደርገው ሁለቱ በደንብ ስሙኝ፣ በደንብ ስሙኝ። ሁለቱ በስቲያችን ምን እናንተስ? ይህንን ነው የምንማረው። አናበዛም፣ አናንዛዛም። ጆሮአችሁ ሞልቶ እስከሚፈስ አንጨምርባችሁም። ጊዜውን፣ ቦታውን፣ ሁኔታውን አመጣጥነን ጆሮአችሁ የሚሰማው አይኖራችሁ የሚያገናዝበው ነፍሳቸው የሚተረካበት ስጋቸው የሚረጋጋበት እንባቸው የሚታበስበት ጥያቄያቸው የሚመለስበት የነፍስ የስጋ ቁስላቸው የሚፈወስበት ማህበራዊ ምስቅልቅላቸው ቅርጽ የሚይዝበትን የአምላካችንን ቃል እንነግራችኋለን። መልካም ፈቃዱ ይሁንልን። ሁለት ሴቶች አልኳችሁ፣ ግልጽ ነው። ሔዋንና እመቤታችን ናቸው። ዓለም ሁለት ቦታ የተከፈለ ነው። ብሉይ ኪዳን ዘመነ ብሉይና ዘመነ አዲስ። ከክርስቶስ በፊት የነበረው ዘመነ ብሉይ ይባላል። ዘመኑ መጽሐፉ ብሉይ ኪዳን ይባላል። ሰዎቹ የብሉይ ኪዳን ሰዎች ይባላሉ። በደንብ ስሙኝ። መጽሐፉ ምን ይባላል? ብሉይ ኪዳን ነቃበሉ እንጂ መጽሐፉ ብሉይ ኪዳን ይባላል። በሉት ምን ይባላል መጽሐፉ? ዘመኑ ምን ይባላል? ዘመነ ብሉይ ይባላል። ሰዎቹ ምን ይባላሉ?
7 ብሊት ነው። የብሉይ ኪዳን ሰዎች በሏቸው ግድል ለእናንተ ቀለል በሚለው ዘመኑ ምን ይባላል? ዘመነ ብሉይ። መጽሐፉ ምን ይባላል? ብሉይ ኪዳን። ሰዎቹ ምን ይባላሉ? የብሉይ ኪዳን ሰዎች ይባላሉ። ከክርስቶስ በኋላ ያለው ዘመን ደግሞ መጽሐፉ ሐዲስ ኪዳን ይባላል። ዘመኑ ዘመነ ሐዲስ ይባላል። ሰዎቹ የሐዲስ ኪዳን ሰዎች እንባላለን። እነዚህ ሁለት መጻሕፍት የሁለት ሴቶች ውጤት ናቸው። ብሉይ ኪዳን የሔዋን ውጤት ነው። እንደምታውቁት እግዚአብሔር ዓለምን የፈጠረው በ6 ቀን ነው። እሑድ መፍጠር ጀምሮ ዓርብ ነው ያጠናቀቀው። እሑድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ በ6ቱ ቀን 22 ፍጥረት ፈጥሯል እግዚአብሔር። ይሄ 22 ፍጥረት ስንላችሁ እጅግ በጣም ብዙውን አንድ እያን እየጠቀለን እኛ ለመማር ለማወቅ ለመረዳት ለመጠቀምም ለማመስገንም እንዲረዳን ሊቃውንቱ ጠቅለው 22 አሉት እንጂ በዝርዝር እያንዳንዱ ቢጻፍ ሰማይ ምድር ወረቀት ባህሩ ቀለም እንጨቱ ሁሉ እስክሪብቶ ቢሆን ዓለም በጠቅላላ የሰው ዘር ጸሐፊ ቢሆን ተተንትኖ ተብራርቶ አይታወቅም። ታውቃላችሁ ስለ ከዋክብት የተጻፉትን ምርምሮች ስታጠሩ እያንዳንዱ ኮከብ መቁጠር ስላቃታቸው ሳይንቲስቶቹ ብዙውን በቢሊየን የሚቆጠሩ ኮከብ አንድ ላይ አድርገው ጋላክሲ ብለውታል። ጋላክሲ ማለት ደግሞ በብዙ ትሪሊየን የሚቆጠሩ ከዋክብት ክምችት ነው ተብሏል። ቁጥሩ አይታወቅም። ብዙውን አንድ ነው። ሳይንስም እየቆጠረ ያለው እኛም እየቆጠርን ያለው። መጽሐፍ ቅዱስ ግን እንዲህ ይላል፣ ዘይቤልቆሙ ለከዋክብት በምቆሙ ከዋክብትን በሙሉ የሚቆጥራቸው መቁጠር ብቻ አይደለም። ወይፄውዖሙ ለኩሎሙ በበአስማቲሆሙ ሁላቸውንም በየስማቸው የሚጠራቸው። ቅድም ነግሬያቸዋለሁ። አንድ ጋላክሲ ማለት እኮ በብዙ ቢሊየን ቁጥር ያላቸው ከዋክብት አንድ ላይ ተጠቅለው ሲጠሩ ነው አይደለ? የዓለም ሕዝብ ብዛት አሁን 7 ቢሊየን 8 ቢሊየን ስሙን አናውቀውም እውነቱን ለመናገር። እግዚአብሔር ግን ስሙን ብቻ ሳይሆን ጠባዩን፣ ልቡን፣ ማንነቱን ያውቀዋል። ያመረተ ፋብሪካ የዕቃውን ቁጥር ልክ እንደሚያውቀው ሁሉ እግዚአብሔር ሰውን የሰራው እግዚአብሔር ደግሞ ሰፍሮ ቆጥሮ ያውቀዋል። እግዚአብሔር ከዋክብትን በሙሉ መቁጠር ብቻ አይደለም፣ እያንዳንዳቸውን በስማቸው ይጠራቸዋል ይላል ቅዱስ ዳዊት በመዝሙር 146 ላይ እና ከዓርብ ጀምሮ ከእሑድ ጀምሮ እስከ ዓርብ ድረስ ዓለምን በብዙ መንገድ ከፈጠረ በኋላ በ3 መንገድ ነው የፈጠረው እግዚአብሔር ዓለምን። አንድ በለይኩን ይሁን በማለት ይሁን ለይኩን ብርሃን ይሁን፣ ባህር ምድሪቱ ይሄን ታውጣ፣ ባህሩ ይሄን ታውጣ አውጭ ሲላት በመመሪያ ምድሪቱ አዝሪት፣ አትክልት፣ እጽዋትን እንድታወጣ ባህሩ አዞውን፣ አሳውን፣ ጉማሬውን እንዳወጣ ለይኩኑ ብርሃናት አበይት ውስተ ገጸ ሰማይ ከመ ያብርሁ በሰማይ ላይ 3ቱ የብርሃን ምንጭ ሆኑት እንዲፈጠሩ ዘይዐቢ ብርሃን ከመ ይምግል መዓልተ ታላቁ ብርሃን ፀሐይ ቀኑን እንዲገዛ ወዘይንእስ ብርሃን ከመ ይመልክ ሌሊተ ታናሹ ብርሃን ጨረቃ ሌሊቱን እንዲገዛ ወዘይበዙ ብዙዎቹ ከዋክብት ደግሞ የሰማይ ፈርጥ ጌጥ ውበቱ ነው እንዳመሩ ፈጠረ እግዚአብሔር። ይሄ በትእዛዝ ነው፣ በመናገር ነው። ሁለተኛ በነቢብ ነው፣ በሐልዮ። አሁን በሐልዮ ብርሃን ጨለማ እንዴት እንደተፈጠረ፣ መላእክት እንዴት እንደፈጠሩ፣ ነፋስ፣ እሳት፣ ውሃ፣ መሬት እንዴት እንደተፈጠሩ አይታወቅም። በዝምታ የቃና ዘገሊላውን ወይን በዝምታ ከውሃነት ወደ ወይንነት እንደቀየረው ዓለምንም ሲፈጥር በዝምታ የፈጠራቸዋል። በአርምሞ ይባላል። ተለመሻችሁ ወጣችሁ አላችኋል ማለት ማለት አንድ በለጠ ሰላም ስንት ዓመት ነው? አግብታ ወልጃለሁ። እግዚአብሔር ይመስገን። 49 አልከው ማግባትን ተማምነ ነው እንጂ ባታገባ 25 ዓመት ነው። ገና መሻችሁ በደንብ ስሙ። ምክንያቱም እኔ እንደዚህ
የምናሳስቃችሁ አንዳንድ ሰው እኛ እያስተማረ ቤቱ ቡና ያፈላል። እሱ ግን በጣም ይደረድራል። ይገርም እዚህ ቁጭ ብሎ ሱቁን ከፍቶ ነገ ጫማ ይሸጣል፣ ያሸመዝ ይሸጣል የሚላል። ወጥረን የምንይዛችሁ ወደ ቤት እንዳትሄዱ ልጓም ለማስገባት ነው። ደህና መሻችሁ። ስለዚህ እግዚአብሔር በሶስት መንገድ ዓለምን ፈጠረ። አንድ በነቢይ በትእዛዝ በመናገር፣ ሁለት በአርምሞ በዝምታ፣ ሶስት የመጨረሻውን ፍጥረት 22ኛውን ፍጥረት ደግሞ ይላሉ አባቶቻችን በገቢር በተግባር ወገቦ ለእጓለ እመሕያው እመሬተ ምድር የሰው ልጅ ከምድር አፈር አበጀው ይላል። ከምን አበጀው? ከምድር አፈር አበጀው። እንዲያውም ሊቁ ሌሎቹን ፍጥረታት ሲፈጥር እግዚአብሔር መልካም ጥሩ ነው ጥሩ ነው ጥሩ ነው እያለ ካለፈ በኋላ ሰውን ሲፈጥር ዘፍጥረት ምዕራፍ 1 ቁጥር 26 ላይ ወበየ እግዚአብሔር ከመ ጥቀ ሰናይ ሰውን ሲፈጥር እጅግ በጣም ጥሩ እንደሆነ እያለ በትምህርት ቤት ታውቃላችሁ። ጉድ ይባላል፣ ቬሪ ጉድ ይባላል። ቀጥሮስ አቤት ብዙ ጊዜ አቶ በለጠ ምን ነበር ነው ጥርሱ አልተማሩ ምን ያደርግሎታል? ደጋግ ዋናው እግዚአብሔር ሲያስተምር እና አሁን ጥሩ በጣም ጎበዝ ተማሪ የሚባለው ምን የሆነ ነው? በጣም ጥሩ ይባላል። ከዛስ በጣም ጥሩ፣ ከዛስ እጅግ በጣም ጥሩ ይባላል። እጅግ በጣም ጥሩ ይባላል። እግዚአብሔር ይገርማቸዋል። ፀሐዩን፣ ጨረቃውን፣ አዝሪቱን፣ አትክልቱን፣ እጽዋቱን፣ ወርቁን፣ ብሩን፣ አልማዙን፣ ፓፓያውን፣ ብርቱካኑን፣ ጤፉን፣ ስንዴውን፣ ባቄላውን፣ በጉን፣ ፍየሉን፣ አቄጥናና የሆኑ ጣጣ ሲፈጥር በጣም ጥሩ ብሎ ለስለስ አድርጎ ነው ያለፈው። እኛን ሲፈጥር ግን ምን አለ? ወበየ እግዚአብሔር ከመ ጥቀ ሰናይ እጅግ በጣም ጥሩ አለ እግዚአብሔር። በእኛ መፈጠር አልተደሰተ? ተደሰተ። በጣም ውብ ፍጥረቶች ነው ምመና በጣም ውብ። እኔ ለራሴ በዓለም ላይ አንደኛ ቆንጆ ማነው ብላችሁ ብትጠይቁ ይሸቷ ለማየዋ እኔ ነኝ። ምክንያቱም በውስጤ ደምግባቴ ማነው? ክርስቶስ ስለሆነ፣ ውበቴ ክርስቶስ ስለሆነ በእኔ ውስጥ የክርስቶስ ደም አለ፣ ቁስሉ አለ፣ ችንካሩ አለ፣ ፍቅሩ አለ። ያ ቀራንዮ የወጣው እጆቹ ዘርግቶ የተቸነከረው በጅራፍ የተገረፈው በጦር የተወጋው ከሰማይ ወርዶ ከድንግል ተወልዶ በበረት ተጥሎ በጨርቅ ተጠቅሎ ተሰዶ ተርቦ ተጠምቶ ተገርፎ ተሰቅሎ ሙቶ ተገንዞ ተቀብሮ ተነስቶ አርጎ ዛሬ በሰማይ ባልቀኝ ያለው የኔ ጌታ ኢየሱስ ክርስቶስ በውስጤ ስላለ በዓለም ላይ አንደኛ ቆንጆ ክርስቲያኖች ናቸው። ውቦች እኛ ነን። ምናልባት የውበት መመዘኛው የኮከብ የመሰለ ዓይን፣ በረዶ የመሰለ ጥርስ፣ ዞማ ፀጉር፣ ይሄ የቁንጅና አወዳዳሪው ስጋዊ መመዘኛ። የክርስቶስ መመዘኛ ሁሉን በጊዜው ምን አድርጎ ሰራው? አቤት ውብ አድርጎ ሰራው። ሁሉን በጊዜው ምን አድርጎ ሰራው? ውብ። አንተ ውብ ነህ፣ እኔ ውብ ነኝ፣ ሁላችን ውብ ነን። ይገርማችሁ። በማን ላይ እናት ብትጠይቋት እንደ መጨረሻ እንደው መልክ የለውም ብሎ ሌላው ሰው ያገለለውን ልጅ እናት ብትጠይቋት በዓለም ላይ አንደኛ ቆንጆ ማን ነው? የእሷ ልጅ ነው። እኛ ደግሞ የማን ልጆች ነን? ወደ ወገኖቹ መጣ፣ ወገኖቹ አልተቀበሉትም። ለተቀበሉት በስሙ ላመኑት ግን የእግዚአብሔር ልጆች ሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸው። አንዱ ሙሰሶ በተጸልዩ ከመዝ በሉ እናንተ ግን ስትጸልዩ እንደዚህ ብላችሁ ጸልዩ። ምን እያላችሁ? አቡነ ዘበሰማያት። ምን እያልን እንጸልያለን? አባታችን ጠቅላይ ሚኒስትሩ አይደለም፣ የአሜሪካው ፕሬዝዳንት አይደለም፣ የቻይናው ፕሬዝዳንት አይደለም። አባታችን ቀራንዮ ላይ የነገሰው አሁን በሰማይ ነግሶ ያለው ኢየሱስ ክርስቶስ ነው። እኛ የዚህ የጌቶቹ ጌታ የነገስታቱ ንጉሥ የኢየሱስ ክርስቶስ አልጋ ወራሾች ነን። ደስ አይል? አልጋ ወራሾች። ስለዚህ እኛ ውቦች ነን። ስለዚህ ሊቃውንት ምን ይላሉ? አዳምን ሲፈጥር እግዚአብሔር ምን ያህል እንዳከበረው ለማሳየት በእጁ ጭቃ ይዞ ታይቷል። ሌሎቹን በመመሪያ ላይ የፈጠራችሁ ቅድም እንዳልኳቸው በሐልዮ በአርምሞና በነቢብ ነው የፈጠራቸው። ሰውን ሲፈጥረው ግን ቅድም እንዳልኳቸው በገቢር ነው የፈጠረው። ዓለም በሶስት ወገን ነው የተፈጠረው። በዝምታ በንግግርና በተግባር ነው የተፈጠረው። በአርምሞ በነቢብና በገቢር ነው ግዙን ለመጠቀም ያለ እና ሌላውን ፍጥረት ፈጠረና መጨረሻ ላይ ማንን ፈጠረ? ሰውን ፈጠረ። ያ ሁሉ ፍጥረት ገዢ፣ አስተዳዳሪ ተሾመለት። እግዚአብሔር ፈጣሪ ነው፣ ምክትል ፈጣሪ
ሲወጣላቸው ማን ተመደበ? አዳም ተመደበ። ወሰማዮሙ ለእያንዳንዳቸው ፍጥረቶች ስም አውጣ ብሎ ስልጣን ሰጠው እግዚአብሔር። እናንተ ለምሳሌ ልጅ ወልዳችሁ ስም አውጣልኝ የምትጠሩት ጎረቤታችሁ ነው ነው። አሁን በዚህ ዘመን ደግሞ ለስም በጣም ትልቅ ጦርነት አለ። ይገርማችኋል። አሁን ብዙ ሰው ሲወልድ እንደው ከዳይፐር ይልቅ እያሳሰበ የመጣው ስም ነው። ምን ጦር ፈተና እንደሆነ ምን አላውቅም። አየለ ከበደ ብሎ ማውጣት ልጁ የሚገርማችሁ ገብርኤል ይባላል። ስሙ ግን ቀሳፊ ነው። ልጁና ስሙ አይገናኝም። ሀብታሙ ብለህ የኔ ቢጤ ይሆናል። ይገርማችሁ ንጉሱ ብለህ ነው የዘበኛ ሊሆን ይችላል። መድኃኒት ብለህ በሽተኛ ልትሆን ትችላለህ። እና እንደው ስማችን መስራች አይገናኝ። አዳም ለፍጥረታቱ ስም አውጣ ብሎ ማን መደበው? እግዚአብሔር። ለምን ስም የሚያወጣለት በመጽሐፍ ቋንቋ ለአንድ ነገር ስም ማውጣት የዛ ነገር የባለቤትነት ማረጋገጫ ነው። የፍጥረት ሁሉ ገዢ የፍጥረታቱ ገዢ አስተዳዳሪ ነህና ስም አውጣላቸው። ናቡከደነጾር አናንያ፣ አዛርያ፣ ሚሳኤል በቀደም የገብርኤል ባል አክብረን አላለም? የሶስቱ ወጣቶች ስም ናቡከደነጾር፣ አናንያ፣ አዛርያ፣ ሚሳኤል የነበረውን ሲድራቅ፣ ሚሳቅ፣ አብደናጎ፣ ዳንኤል የነበረውን ብልጣሶር ብሎ ስማቸውን ቀየረላቸው። ባለቤታችሁ ገዣችሁ እኔ ነኝ ሲላቸው ነው። የፍጥረታት ገዢ አንተ ነህ ብሎ ስም እንዳወጣ ታዘዘ። ቅድም እንደነገርኳችሁ ሰው የዛ ሁሉ ገዥ የዛ ሁሉ አስተዳዳሪ የበላይ ተደርጎ ተፈጠረ። ገነትን ያህል ቦታ እግዚአብሔርን ያህል ጌታ መላእክትን ያህል አጫዋች ጎረቤት ጓደኛ ሰጠው። ሁለቱ ባልና ሚስቶች በገነት ነግሰው ገነው ኖሩ። 7 ዓመት የአየር ብክለት የለ፣ የፖለቲካ ቀውስ የለ፣ የኢኮኖሚ ድቀት የለ፣ የቋንቋ ልዩነት የለ፣ ወሬኛ ጎረቤት አስጨናቂ ባለስልጣን የሌለበት መነገድ ማድረግ፣ ጤንነት፣ በሽታ፣ መውደቅ፣ መነሳት የሌለበት የነፃነት፣ የፍትህ፣ የእፎይታ ዓለም ገነት እንዲኖሩ ተፈጠሩ። ማንና ማን? ኧረ ማንና ማን? ኧረ ማንና ማን? አዳምና ሔዋን። እኔ እንዴት እንደው ሊቁ ሲናገር ይላል አዳም ገነትን አጥቶ ያለቀሰው ለቅሶና እኛ አዳምን አጣን ብለን የምናለቅሰው ለቅሶ አንድ አይነት አይደለም ማለት። እኛ በመጻሕፍት አይን ነው ያየነው ገነትን በመረጃ ነው። አዳም ግን በገነት ኑሮበታል። ያንገበግበዋል፣ ያቃጥለዋል። ከምን አይነት ደስታ፣ ከምን አይነት በረከት፣ ከምን አይነት እፎይታ፣ ጸጥታ፣ ሰላም እንደተለየ ስለሚያውቀው 100 ዓመት ሙሉ ሳያቋርጥ አለቀሰ ይላል መጽሐፋችን። እና ከዛ በኋላ እግዚአብሔር ገነትን ፈጥሮ ይችን የበለስ ፍሬ እንዳትበሉ ብሎ አዘዘ እግዚአብሔር። ልብ አድርጉ። የተትረፈረፈ የገነትን መዓዛ የገነትን አትክልት ሁሉ የሰጠ እግዚአብሔር አንዲት እዚህ ግቢ የማትባል የበለስ ፍሬ ከለከለ። ምክንያቱም የገዥና የተገዥ የሰጭና የተቀባይ የበላይና የበታችነት የጌታና የሎሌ መለያ እንድትሆን ተብሎ ነው። የደስታችን ምንጭ ናት እና ያንን የበለስ ፍሬ ታውቁታላችሁ። እንግዲህ አዳም ሰይጣን ወደ ገነት መጥቶ እግዚአብሔር የሰጣቸውን መመሪያ ትክክለኛ መረጃ በማዛባት ሰይጣን ውሸት ነዛባቸው፣ የውሸት መረጃ ሰጣቸው። ዛሬ ብዙ ትዳር ይታመሳል፣ ፖለቲካው ይታመሳል፣ ኢኮኖሚው ይታመሳል። ዓለም ዛሬ ይተራመሳል፣ ይጠበሳል፣ ይንገበገባል። በየቦታው ዋይታ አለ፣ ሰቆቃ አለ፣ እንባ ይፈሳል፣ ጩኸት ይሰማል። ይሄ ሁሉ የውሸት መረጃ የውሸት ወሬ ውጤት ነው አይደለም? የዚህ ሁሉ መረጃ ምንጩ ማነው? ሰይጣን። ገነት ሂዶ የውሸት ወሬ ነው ያወራው። የሚገርማችሁ ነገር ይህን የበለስ ፍሬ ብትበሉ እኮ ምን ትሆናላችሁ አለ? ምን ትሆናላችሁ? አምላክ ትሆናላችሁ አለ። የሚገርማችሁ ከዚህ በፊት እኮ እሱ አምላክ ለመሆን ሞክሮ ተዋርዷል እኮ። እንደኔ ይውደቁ እንደኔ ይጥፉ እኮ ነው። አሁን እናንተ ይባላል በጥንት ጊዜ 2 ሌቦች ለሌብነት ሄዱ ይባላል እና የገጠር ሰው ወርቁን ብሩን በጥንት ጊዜ ጉድጓድ ውስጥ ነው የሚቀብረውና አንድ ቦታ ሌብነት እንደገቡ እዛ የገቡበት ቤት ለካ ሰዎቹ ዘንዶ አምላኪዎች ናቸው እና ጉድጓዱ ዘንዶ አለ እና አንደኛው ሌባ እንዲህ አድርጎ ሊያወጣ ወርቅ ጉድጓዱ ወርቅ ነው መስሎት ዘንዶ እጁን ገንጥሎ እዛ ያስቀርበታል። በኋላ ጓደኛው እንዲያይ በልብስ ውስጥ ይደብቃለች። እንዴት ነው አገኘው ይላል። ወርቁን አፍሸው ወጣው ይላል። አያችሁ። ከዛ በኋላ ይሄኛው ምንም ልፈስ ብሎ ሲገባ እጁ ምን ሆነ?
እጁ ምን ሆነ? ተበላ። በማን መረጃ? በማን መረጃ? እስኪ አሁን እናንተ አንድ የሚያተርፍ ዕቃ አግኝታችሁ ለእናንተ በቂ ወስዳችሁ ቢተርፍ ለጓደኛችሁ ደውላችሁ ትነግሩታላችሁ? ትነግሩታላችሁ? እኛ ማንናገር የሚገርማቸዋል አንናገርም። እኔ መልሼ አንሽጬ ደግሞ ሂጅ አመጣዋለሁ ሌላ ቅደዋታለሁ እንጂ አንናገርም። ክፉዎች ተመሳሳይ አይዟቸው። እኛም የእኔ ስፒከር ይዤ መቆሜ ነው እንጂ ተመሳሳይ ነው። አይዟቸው። አሁን ቁጭ ብለን ብናወራ ይገርም እንግባባለን። ምክንያቱም ሁለት ሌቦች ስለሆን መመካከል እንችላለን። የተለየ ጽድቅ ስለሌለ ሌባ ለሌባ ቢወያይ ችግር የለበትም። እና ጉድ እያለ ያኛው ሁለተኛው ሲወጣ ይኸውልህ የእኔም ጉንድ እኔም እንዳልኩኛለሁ። አያችሁ ሰይጣን አዳምና ሔዋን ምን ያደርጋቸው? አምላክነትም እሱ ሞክሮ አልተሳካለትም። መፈንቅለ አምላክ ለማድረግ ሞክሮ አልተሳካም። አዳምና ሔዋን እንደኔ ሞክረው ይውደቁና አብረን እንክሰር አብረን እንጥፋ ብሆን አድርጋቸው። በዚህም ጊዜ የሚገርማችሁ 7 ዓመት በዛፍ በበለሱ ስር ሔዋን ስትመላለስ ነው የኖረችው። አይተዋለች። ሔዋን ስታየው ነው የኖረችው። የሚገርማችሁ ነገር በኋላ ሰይጣን መረጃ ከሰጣት በኋላ ግን በለሱ ያ ቅጠሉ አማራት፣ አስጎመጃት። እንደው ምራቋን ዋጠች። አንዳንድ ምግብ ታውቃላችኋል። ምግቡ ሲቀርብላችሁ እንኳችሁ ከሆነ እንደው እንጀራው ሲደረደር ወጡ ሲደረደር ስታዩ ምራቃችን ምን ነው? ምራቅ ሙጣና አይደል? እንደውም ይሄ አንድ ሩሲያው ፈላስፋ ያገኘው እኮ ግኝት አለ። ውሻ ምን ያደርጋል ይላል የሳይኮሎጂ ሰዎች አትነግሩን? ውሻ ምን ይባላል? ለምሳሌ ሁልጊዜ ደወል ደውላችሁ ስጋ ብትሰጡት ለአንድ ውሻ ያችን ከለመደ በሌላ ቀን ስጋ ሳታመጡ ደወሉን ብትመጡት ውሻው ሳልት እንትን ያደርጋል። አሁን ያሉት በቃ እሱ የሰው ቋንቋ አላበረሽ የግዕዝ ቢሆን ቀደው ነበር እንደልባችን። የሰው ቋንቋ እኔ የኬክ ቋንቋ ሳይሆን የቆሎ ቋንቋ ነው የማውቀው። እና ደህና መሻችሁ እየሰማችሁ ነበር። ማርያም ወልድ እግዚአብሔር ይስጥልኝ። እና ሔዋን ጎመጀች ከመረጃው በኋላ። ልብ አድርጉ፣ ሰይጣን የሰጠ የተዛባ መረጃ ሰው በነገራችን ላይ ምዕመናን ታላቁ ሊቅ ዮሐንስ አፈወርቅ እያንዳንዱ ጥፋታችን በዓይናችንና በጆሮአችን የገባው ውጤት ነው ይላል። ስለዚህ ጆሮአችሁን ጠብቁ፣ ዓይናችሁን ጠብቁ። በዓይናችሁ ያያችሁት በጆሮአችሁ የሰማችሁት ነገር ጭንቅላት ውስጥ ገብቶ ጥያቄ አመጣ። እስኪ ለምሳሌ አንድ ሰው ዝሙት የሚፈጸምበትን አካል ታውቁታላችሁ አይደል? አታውቁትም? እገሌ ዝሙት ፈጸመ ሲባል በየትኛው አካል እንደሆነ ታውቃላችሁ አይደል? ግን ሌሎች የስሜት ሕዋሳት አስተዋጽኦ የላቸው። ለምሳሌ አንድ ሴት ብትቀጥር በስልክ ነው የምትቀጣት አይደል? ቁጥሩን የሚያየው ማን ነው? ንገሩኝ። እሺ ቁጥሩን የሚነካው ማን ነው? እሺ መጥራት አለመጥራት የሚያረጋግጠው ማን ነው? ሲነሳ ተነስቷል ብሎ የሚያነጋግረው ማን ነው? አቤት ምላስ። ቀጠሮ ቦታ ይይዝና ወደ ቀጠሮ ቦታ የሚሄደው ማን ነው? በር የሚከፍተው ማን ነው? አሁን ከስሜት ሕዋሳት የቀራለ አሁን ያይነው አካል መጨረሻ የፊርማ ጉዳይ ነው። አንዳንድ ክፉ ሰው የሚያረቀው ወረቀት ይረቀቅና ባለስልጣኑ መጨረሻ ፊርማ የሚያስቀምጠው ክፉዎች አርቅቀው እዚች ላይ እስቲ ይፈርሙባት የሚባል ሰው አለ። ለዚህ ነው ኢየሱስ ክርስቶስ ያየ አመነዘረ። አይንን ጠብ ኢዮብ እንደው ምን ይላል? ከዓይኔ ጋር ቃል ኪዳን ገባሁ ይላል። ከዓይናችሁ ጋር ቃል ኪዳን። ምክንያቱም ሌሊት አልጋችሁ ላይ ሲያሰቃያችሁ የሚያድረው በዓይናችሁ የገባው መረጃ ነው፣ በጆሮአችሁ የገባው መረጃ ነው። አኡሩ አዕይንቲክሙ እለ በገሃድ ይላል ትምህርተ ሕዋት በሚባል በቤታችን መጽሐፍ ላይ እነዚህ ውጫዊ ዓይኖቻችሁን አሳውሯቸው ይላል። እያወጣችሁ ጣሏቸው ማለት አይደለም። ክፉ እንዳያዩ አድርጓቸው። ጆሮአችሁን ጠብቁ። ዋቆ አይዛኒክሙ ጆሮአችሁን ጠብቁ። ፉቅ ማውጫ ለጆሮ አለ አይደል? የጆሮ ፉቅ ማውጫው መጠበቂያ። ዓይናችሁን ጠብቁ። አሁን ልባድ ሔዋን ያን በለስ ስታዩ ሰንብታለች። ነገር ግን ሰይጣን መረጃ ከሰጣት በኋላ ቅጠሉ አማራት። ፍሬውን ስታይ ምራቋን ዋጠች፣ ጎመጀች። ለእሷ በላችና ለባሏ አበላችሁ። ጸጋቸው ተገፈፈ። ብሉይ ኪዳን የመከራው ዘመን በዚች የመጀመሪያ እናታችን ሔዋን ሰይጣንን በመስማቷ አልጠግባይ በመሆኗ በትዕቢቷ በስግብግብነቷ የገነት በር ተዘጋ፣ የመከራ በር ተከፈተ። ዘመነ ብሉይ
መከራ ተጀመረ። በማን ምክንያት? በማን ምክንያት? በሔዋን ምክንያት። ከዛን ጊዜ ጀምሮ እንግዲህ አዳም አለቀሰ፣ ጸጋው ተገፈፈ። ይገርማችኋል የአዳምና የሔዋን ኑሮ ምን ያህል በገነት ያስቀናን እንደነበረ የምታዩት። ጠዋት እየመጣ አዳም ደህና አደርክ የሚለው ጎረቤት አይደለም። ማን መሰላችሁ? እግዚአብሔር። እስኪ እንደው እናንተ ጠዋት እየመጣ እንኳን እግዚአብሔር እንደው ትንሽ ውዳሴ ማለት የሚደግም ገብረ እግዚአብሔር እኮ ሰላም ስደስ አይልም። እንኳን እግዚአብሔር ተገኝቶ እንደው ደህና ሰው እንደው ሳሊነ ለቅድስት የሚል ሰው ደህና አደራችሁ ነው ደስ አይላችሁ? ደስ ይላል። አዳምና ሔዋን ግን ሔዋን ደህና አደርሽ እንዴት አደርክ አዳም የሚለው ማን ነበረ? እግዚአብሔር። ከዚህ ጸጋ ላይ ተለየዋል። ከዛ በኋላ የበለሱን ፍሬ ቆርጠው ሲበሉ ጸጋቸው ተገፈፈ፣ ክብራቸው ተዋረደ። ያ ረክቶ ተደስቶ እፎይ ብሎ ይኖር የነበረ ሕሊናቸው በጭንቀት ተሞላ፣ በባዶነት ተሞላ። አየሩ አስፈራቸው፣ መሬቱ አስፈራቸው። ያ ይዝናኑበት የነበረው የገነት አስደሳች ቦታ እስር ቤት ሆነበት። ተሳቀቁ፣ ደነገጡ። የት ነው ያለው ብሎ መጣ። አሁንም እግዚአብሔር አውቃ የት እንዳለ ጌታዬ እስመ ሰማይኩ ድምፀከ ወፈራይኩ ወታማይኩ ማእከለ ጽዮን ገነት። ጌታዬ ድምፅህን ፈርቼ በገነት እንጨቶች ቁጥቋጦ መካከል ተወትፌአለሁ፣ ተሳቀቀ። ከዛን ጊዜ ጀምሮ እንግዲህ አዳም ተዋረደ፣ ጸጋው ተገፈፈ፣ ከክብሩ ወጣ፣ ከእግዚአብሔር ልጅነቱ ተነቀለ፣ ከገነት ቦታው ከርስቱ ተፈናቀለ፣ ጸጋው ተገፈፈ፣ ጎሰቆለ፣ መከራ ውስጥ ወደቀ። ከዛን ጊዜ ጀምሮ 5500 ዘመን ሲቆጠር መልአኩ ቅዱስ ገብርኤል ወደ ሁለተኛዋ እናታችን መጣ። የትምህርታችን ርዕስ ምንድን ነው? አቶ በለጠ ምን ርዕሱ? ወሽ አንቺስ ማነው ስምሽ? አንቺ ተናገሪ። ወለተ ትንሣኤ። የትምህርቱ ርዕስ ምንድን ነው? ሁለቱ ማንና ማን ናቸው? ሔዋንና ገነት በማን ምክንያት ተዘጋ? አቤት። እሺ ብሉይ ኪዳን በማን ተጀመረ? የመከራው ዘመን በማን ተጀመረ? የሁሉ ስቃይ፣ ፈተና፣ መከራ በማን አጠግባይነት ተጀመረ? በሔዋን። አሁን ደግሞ ሁለተኛዋ እናታችን ማን መሰለቻችሁ? ድንግል ማርያም ናት። የሔዋን ታሪክ በብሉይ ኪዳን መጽሐፍ መጀመሪያ በኦሪት ዘፍጥረት ምዕራፍ 3 ላይ በሚገባ ተጽፏል። የድንግል ማርያም ታሪክ ደግሞ እጥር ምጥን ስብስብ ተደርጎ በሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ተጽፏል። እንግዲህ ቅድም እንደነገርኳችሁ የብሉይ ኪዳን የመከራው ዘመን መክፈቻ፣ የገነት መዘጊያ፣ የመከራው መጀመሪያ፣ የውድቀታችን መጀመሪያ፣ የጉስቁልታችን መጀመሪያ፣ የጸጋችን መገፈፍ መጀመሪያ፣ አሁን ለደረስንበት መከራ፣ ስቃይ፣ ስደት መነሻ የሆነችው ማናት ብያለሁ? ሔዋን። አሁን የሐዲስ ኪዳኗ ደግሞ እናታችን ድንግል ማርያም ናት። ቅድም ነግሬያችኋለሁ። የበለሱን ፍሬ እንድትበላ መረጃ ለሔዋን የሰጣት ማን ነው ብያችኋለሁ? ሰይጣን። ሰላም ለኪ ኦ ሔዋን ንግሥተ ሰማይ ወምድር፣ የምድር የሰማይ ንግሥት ሔዋን ሆይ ሰላም ነሽ ብሎ ሰላምታ ሲሰጣት ደስ ፈቃላት ይላል ኪዳኑ ለመዝገበ ደስ ቀልቋ ደስ ፈነቀላት። ደስታ ነው እንዴ? አንዳንድ ጊዜ በቤተ ክርስቲያን እንደዋል አንዳንድ ቦታ ካላመሰገናችሁ ጳጳሳቱ ይከፋቸዋል፣ ደስ ይላቸው። እኛም እንዳቅማችን እናንተም እንዳቅማችሁ። አሁን እናንተ ምዕመናን ሌቦች ናችሁ ብላችሁ ታዳምጡኛላችሁ። ሌቦች ነን ግን መባል አንፈልግም አይደል? የለም ቅዱሳን ደጋጎች የዋሆች ስንላቸው ደስ ይላቸዋል። ግን ሕሊናቸውና እግዚአብሔር ብሏችሁ እንደሆነ ማረጋገጥ አለባችሁ። እና መልአኩ ቅዱስ አሁን ቅድም ነገርኳችሁ። ለሔዋን መረጃ የሰጣት ማን ነው? የምኑን ፍሬ እንድትበላ? የበለሱን ፍሬ በልታ ምን ገጠማት ብያችኋለሁ? የባሏን የእሷን ጸጋቸው፣ ክብራቸው ከገነት ከእግዚአብሔር የመከራው ዘመን ተጀመረ። የገነት በር የመከራው በር በማን ምክንያት? ማንን በመስማቷ? ሰይጣን። አሁን ደግሞ ሁለተኛዋ እናታችን ደግሞ የድንግል ማርያምን ደግሞ እንመልከት። ወበሳድስ ወር ተፈነወ ገብርኤል መልአክ፣ በስድስተኛው ወር ገብርኤል የሚባል
የሚባለው መልአክ የገሊላ አውራጃ ወደምትሆን ወደ ናዝሬት ወደ አንዲት ሀብአት ድንግል ወደ አንዲት ድንግል ተላከ። ማን ነው የተላከው? ቅዱስ ገብርኤል። ወደ ማን? ወደ ድንግል ማርያም መጥቶ ምን አላት? ተፈሥሒ ፍሥሕት እግዚአብሔር ምስሌኪ፣ አንቺ ደስ ይበልሽ እግዚአብሔር ከአንቺ ጋራ ነው ብሎ ነገራት። እሷም እንዴት አይነት ሰላምታ ነው! አዲስ ቅድም ነግራቸዋለሁ። ሔዋንን ሰይጣን ሰላም ላይ ምን ሆነች ያልኳችሁ ምን አላት? እንደዚህ ስሉ ሳይሆን ፍንድቅድቅ ላይ የሳቀችው ጸጉሯን እየነሰነሰች ሁሉ የሳቀችው ይመስለኝ ሔዋን። ምክንያቱም ቅርብ ናት። እንደው ለእንትን ለሰይጣን መረጃ ልቧንም ጆሮን ከፋፍታ አስረክባለች። እና የሰይጣን ድንግል ማርያም ግን መልአኩ መጥቶ ትጸንሻለሽ፣ ትወልጃለሽ፣ የምትወልጂውም የእግዚአብሔር ልጅ ነው፣ ስሙንም ኢየሱስ ትይዋለሽ። እግዚአብሔር የዳዊት አባቱ የዳዊትን ዙፋን ይሰጠዋል፣ ለያዕቆብ ቤት ይነግሣል፣ ለመንግስቱም ፍጻሜ የለውም ብሎ ነገራት። በጣም አስደናቂ ነገር ነው ምዕመናን። ለድንግል ማርያም የመጣው የምስራች በሁለት ምክንያት አስደናቂ ነው። አንደኛ ድንግል ማርያም ተወልጃለሽ የተባለችው በድንግልና ነው። በድንግልና ከድንግል ማርያም በፊትም ሆነ በድንግል ማርያም ዘመን ያለ ድንግል ማርያም ከድንግል በኋላ እስከ ዕለተ ምጽአት በድንግልና የምትወልድ ሴት አለች አለች። ስለዚህ ድንግል ማርያም የመጣላት የምስራች ከማስደሰት ይልቅ ወደ ምን ያጋደለ ነው? ወደ ማስደንገጥ ያጋደለ ነው። ትወልጃለሽ፣ ትጸንሻለሽ አላት። እንዴ እፎሙ ይከውነኒ እንዘ ኢየአምር ርእሴ፣ ወንድ ሳላውቅ እንዴት ይደረግልኛል? ቅድም ሔዋን የበለሱን ፍሬ ስትበሉ አምላክ ትሆናላችሁ ሲላት እንዴት ይሆናል አላለችም። ልክ ነው ብላ የበለሱን ፍሬ ቆረጠች። ሰይጣን ሲነግራት ድንግል ማርያምን የብርሃን መልአክ ቅዱስ ገብርኤልን እንኳን ምንድን ያለችው? እንዴት ይሆንልኛል? ያመጣው ሁለት ተደርጎ የማያውቅ ካሁን በኋላ ሊደረግ የማይችል ሁለት ነገር ነው ይዘህ የመጣኸው። አንደኛ በድንግልና መውለድ፣ ሁለተኛ ደግሞ ሌላው አስጨናቂ አዲስ ሀሳብ ደግሞ ምንድን ነው? የሚወለደው ደግሞ ራሱ ማን ነው? እግዚአብሔር ነው። በደንብ ስሙ ይመናል። የመጀመሪያው ድንቅ ነገር ድንግል ማርያም ያስደነገጣት ምንድን ነው? በምንድነው ትወልጃለሽ አላት? አሜን፣ በድንግልና። ሁለተኛ ይሄን አድንቃ በዚህ ተደንቃ ተገርማ ሳትጨርስ ደግሞ ከዚህ የባሰ አስጨናቂ ነገር ጨመረላት። የምትወልጂው ማንን ነው አለ? እግዚአብሔር ነው የምትወልጂው። በጣም ተአምር ነው ይሄ። ከዛ በፊት አልተደረገም። በእሷ ጊዜ ከእሷ ውጭ ማንም ሴት አላደረገችው፣ ከእሷ በኋላም አይደረግም። እኔ ሁልጊዜ በሚዲያ በመድረክ ተናግሬያለሁ። ሁለት ነገሮች አይደገሙም፣ ምትክ የላቸውም። አንድ እግዚአብሔር፣ ሁለት ድንግል ማርያም። ጻድቃን ይተካሉ፣ መላእክት ማነው ሰማዕታት ይተካሉ። እህቴ አንቺ ሰልፈሽ ነው እንጂ እኮ አርሴማ ልትተካ ትችላለሽ። እኔ ሰልፌ ነው እንጂ ጊዮርጊስ ልተካው እችላለሁ፣ ተክለ ሃይማኖት ልተካ እችላለሁ። መንገዱ በሩ ክፍት ነው፣ አያዳላም እግዚአብሔር። የጊዮርጊስ አምላክ የኔ አምላክ ነው፣ የአርሴማ አምላክ የአንቺ አምላክ ነው። አርሴማ እንዳንቺ ሴት ነበረች፣ ጊዮርጊስ እንደኔ ወንድ ነበረ። አርሴማ እንዳንቺ ሰው ነበረች፣ ጊዮርጊስ እንደኔ ሰው ነበረ። እሷ ሩጥ አሸነፈች፣ እኔና አንቺ ሩጫ አቋርጠን ወጣ። ልዩነቱ ይሄ። ድንግል ማርያም ግን ዓለም 7 ቢሊየን እደግሟለሁ 7-8 ቢሊየን የዓለም ሕዝብ ቢጨፈለቅ እንኳን ሙሉ አካሏን የፀጉሯን ዘለላ መተካት አይችልም። የማንን አራጮት በሉ? የማንን? የድንግል ማርያም። የድንግል ማርያም እና አይሆንም ማለት እንዴት ይደረጋል? ሁለት በማየቴ ረከብከ ዘከመዝ ብስራተ ዘእንበለ ምጥ እምጥ እቶተ ወዘእንበለ ምጥ እምድንግል ጽንሰተ። ዘር ሳይዘራ ምርት ባል ሳይገባ ልጅ እንዴት ይሆናል? ይሄ ሊሆን ሊደረግ አይችልም ማለት ነው። ውሸት ትክክል፣ ውሸት ነው ትክክል፣ እውነት ነው አይደለም? ዘር ሳይዘራ አዝመራ አለ፣ ባል ሳይገባ ልጅ አለ የለም። ስለዚህ ድንግል ማርያም ልክ ናት። መልአኩ ቅዱስ ገብርኤል ተልኮ ነው የመጣው። እኔ ተልኬ ንገር ተብዬ ነው የመጣሁት። የዝርዝር ጥልቅ ጉዳዩን አላውቀውም ያላት ሁሉ ይመስለኛል። እውነቱን ለምን ሊቃውንትም አስተያየቶች ጽፏል በዚህ ጉዳይ።
እና መጨረሻ ግን ቅዱስ ገብርኤል ያመጣው መፍትሄ ሁለቱን ማስታረቀ። እሷም የምታውቀው እሱም የሚያውቀው ሁሉን ቻይ ኤልሻዳይ እግዚአብሔር ካህሌ ሁሉ ይክል ሁሉ ዋልዎ ዘይሳኑ ሁሉን ማድረግ የሚችል የሚሳነው የሌለ እግዚአብሔር አለ ቅዱስ ገብርኤል። ለእግዚአብሔር በሩት ጸጥላችሁ የሚሳነው ነገር የለም። ለማን ምን ለሚሳነው ነገር የነገርኩሽ ነገር ቀላል ነው አላት። ቀላል ነው አላት አላላትም። ከባድ ነው። በድንግልና መውለድ ከባድ ነው። በዛውም ላይ እግዚአብሔር መውለድ ከባድ ነው። ነገር ግን ይሄን ሁለቱንም ማድረግ የሚችለው ማን ነው? እግዚአብሔር ነው። በዚህ ጊዜ እናታችን ተረታች፣ ተሸነፈች። ትክክለኛ ሽንፈት፣ ትክክለኛ መረታት፣ ዓለምን ከውድቀት ያዳነ ሽንፈት፣ ዓለምን በሰይጣን ከመሸነፍ ከመረታት ያዳነ መረታት፣ ተረታች። ትክክለኛ መረታት። ከዛ ቀጥላ ምን አለ? ነየ ዓመተ እግዚአብሔር ይኩነኒ በከመ ትቤለኒ፣ እነሆኝ የእግዚአብሔር ባሪያ ገረዱ በፊትህ አለሁኝ፣ እንደ ቃልህ ይደረግልኝ። እንደምን ይደረግልኝ? ይገርማችኋል። ይሄ በአንድ መልአክና በአንድ በድንግል ማርያም መካከል የተደረገ ውይይት ንግግር ብቻ አይደለም። ዘመንን የለወጠ ሞትን በሕይወት ውድቀትን በትንሣኤ ሞትን በሕይወት መቃብርን በትንሣኤ የለወጠ የገነትን በር ያስከፈተ በእንተ ሔዋን ተአጽኦ ኆኅተ ገነት ሐሙስ በምንጸልየው የድንግል ማርያም ውዳሴ ላይ እንዲህ አለ ሊቁ። በእንተ ሔዋን ተአጽኦ ኆኅተ ገነት፣ በሔዋን ምክንያት የገነት በር ምን ሆነ? ተዘጋ። ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ከፈለነ ንብላ እምዕፀ ሕይወት፣ በድንግል ማርያም ምክንያት እንደገና ተከፈተ፣ ከሕይወት እንጨትም እንበላ ዘንድ ከፈለን፣ አደለን፣ ሰጠናል። እንግዲህ ሁለቱ እናቶች እኔ ናቸው። አንዷ ገነትን አዘጋችብን፣ አንዷ ገነትን አስከፈተችልን። አንዷ ለሞት ምክንያት ሆነችን፣ አንዷ ለሕይወት ምክንያት ሆነችን። አንዷ ለመቃብር መነሻ ሆነችን፣ አንዷ ለትንሣኤ መነሻ ሆነችን። አንዷ ላወጀው ላረጀው ዘመን መጀመር ምክንያት ሆነች፣ አንዷ ለአዲሱ ዘመን መነሻ መክፈቻ ሆነ። ለዚህ ነው ኦርቶዶክሳውያን የተዋሕዶ ሊቃውንት ድንግል ማርያም ላይ ተረባርበው ብሉይን አንብበው ሐዲሱን አመስጥረው የተነተኑት ያብራሩት ድንግል ማርያምን ማጥናት ሐዲስ ኪዳንን ማጥናት፣ ድንግል ማርያምን ማጥናት ነገረ ድነትን ማጥናት፣ ድንግል ማርያምን ማጥናት ነገረ ሥጋዌን ማጥናት፣ ድንግል ማርያምን ማጥናት ትሕትናን ማጥናት፣ ድንግል ማርያምን ማጥናት ያለኝ ይበቃኛል ብሎ ቁጥር ክብ መሆን እንዴት ይሆንልኛል ብሎ የሚጠይቅ የማይስገበገብ የማይጎመጅ ያለኝ ይበቃኛል የሚል ዓይኑን ጆሮውን ልቡን ሰውነቱን የተቆጣጠረ ፍጥረት ለመፈጠር ምክንያት ነው። ይሄ እኛ እያጋነን አለ ልባል ሔዋን አንድ ልጅ ሲናገር በሃይማኖት አበው ምን ይላል? ሔዋን አንድ 5-6 ድንግልናዎች ሰው ድንግልናውን አጣማል ማለት አሁን ይብራራላችሁ ለእናንተ። አንድ ሴት ድንግልናዋን አጣች ማለት ከወንድ ጋር ምን አደረገች ማለት ነው? ተኛች ማለት ነው አይደል? ለመጀመሪያ ጊዜ ተኛች ማለት ነው። ወንድም ድንግል አለው አይደል? ነው መቼም ማየት ምናምን ስለሌለ መከራው ነው እንትን ነው እንጂ የወንድ ድንግል አለ የለም? የወንድ ድንግል አለ የለም? አለ የለም? አለ። ዮሐንስ ድንግል፣ ኤርምያስ ድንግል ደናግላሉ እንጂ የሴት ድንግል ያው የታወቀ ነው። ሔዋን ይላል ሊቁ የሴትነት ድንግልናዋን እንደውም የሚገርማችሁ ሔዋን የሴትነት ድንግልናዋን ያጣችው ከገነት ከተባረረች በኋላ ነው። ምዕራፍ 4 ላይ ወይመራ አዳም ለሔዋን አዳም ሔዋንን አወቃት ደረሰባት ብሎ ሩካቤ ሥጋ የፈጸሙት ከገነት ከተባረሩ በኋላ ድንግልናዋ ይሄ ዋናው የጆሮዋን ድንግልና የዓይኗን ድንግልና የእጇን የእግሯን የልቧን ድንግልና ያጣችው በገነት። የዓይኗን ድንግልና መቼ አጣችው? የበለሱን ፍሬ ስታይ። የጆሮዋን ድንግልና መቼ አጣችው? የሰይጣንን ቃል ስትሰማ። የእጇን ድንግልና መቼ አጣችው? የበለሱን ፍሬ ስትቆርጥ። የበለሷን ድንግልና መቼ አጣችው? ከሰይጣን ጋር ስታወራ።
የሕያዋን ድንግልና መች አጣችሁ? ወደ በለሱ ስትገሰግስ አላጣችሁ ድንግልናዋን? ገልብጡና ወደ ድንግል የትምህርታችን ርዕስ እንደው ብለናል። ሁለቱን እናቶች ማነጻጸር አይደለ? የድንግል ማርያም ድንግልናስ ሔዋን ሰይጣንን አነጋግራ የአንደበቷን ድንግልና ስታጣ፣ እመቤታችን ግን ከቅዱስ ገብርኤል ጋር ተነጋግራ የአንደበቷን ድንግልና አስጠበቀች። ሔዋን የበለሱን ፍሬ አይታ የዓይኗን ድንግልና እንዳጠፋች፣ ድንግል ማርያም የሕይወት ፍሬ ክርስቶስን አይታ ድንግልናዋን አጠፋች። ሔዋን ሰይጣንን አየች፣ ድንግል ማርያም ቅዱስ ገብርኤልን አየች። ሔዋን የበለሱን ፍሬ ቆረጠች፣ ድንግል ማርያም የሕይወት ፍሬ ክርስቶስን አቀፈች። ሔዋን ወደ በለሱ ፍሬ ገሰገሰች፣ ድንግል ማርያም ወደ ቤተ መቅደስ ገሰገሰች። ሔዋን እሺ በጀ ብላ ሰይጣንን ተባበረች፣ ድንግል ማርያም እንኳን ሰይጣንን ቅዱስ ገብርኤልን እንኳን የተቀበለችው ከብዙ ክርክር በኋላ። ስለዚህ ከሁለቱ እናቶች አተረፈን ማለት ነው። ከሁለቱ እናቶች አትራፊዎች እነማን ነው? የት ነው? ድገሟት። ድገሟት። እመቤታችን ሔዋን በማን ተካሰች? አቤት። አበሻ ስም ሲያወጣ ለልጁ መካሻ ይላል። ልጁ እንግዲህ ሊክስም ላይክስም ይችላል። ማጅራት መች ሊሆን ይችላል። ደመላሽ ይላል አበሻ። አንዳንዱ ስማችን እኮ ራሱ ጦር ሜዳ የወጣ ነው የሚመስሉ የአራስ በሕፃነት የወጣ ሲሆን የሆነ እየተጋደለ ጦርነት ላይ የወጣ ደመላሽ፣ ደምሳሽ ስሞቻችን ራሱ ሽብር ሰባኪ ናቸው እኮ እውነቱን ለመናገር። እና ደህና መሻችሁ። እና የዛሬው ምሽት ትምህርታችን እነዚህ ሁለት እናቶች ማነጻጸር ነው። ይሄን ለምን ነው የምናነጻጽረው ሲባል የነገረ ድነት ጉዳይ ነው፣ የሐዲስ ኪዳን ጉዳይ ነው። ቅድም እንዳልኳችሁ ድንግል ማርያም ባትኖር ድንግል ማርያም እንደ ቃል ይደረግልኝ ብላ ባትቀበል የነገ ወዲያው አሁን ሳምንት የምናከብረው የክርስቶስ ልደት አልነበረም። ድንግል ማርያም እንደ ቃል ይደረግልኝ ባትኖሮ የጥምቀት በዓል አልነበረም። ድንግል ማርያም እንደ ቃል ይደረግልኝ ባትኖሮ የሆሳዕና በዓል፣ የደብረ ዘይት በዓል፣ የቡሄ በዓል፣ የትንሣኤ በዓል፣ የስቅለት በዓል፣ የደብረ ታቦር በዓል የሚባል አልነበረም። ድንግል ማርያም እንደ ቃል ይደረግልኝ ባትል ሐዋርያት አልነበሩ፣ ጻድቃን አልነበሩ፣ ሥጋ ወደሙ አልነበረም፣ ጥምቀት አልነበረም፣ ክርስቶስ ትምህርቱ አልነበረም። የእግዚአብሔርን ቸርነት አዳኝነት ያየንበት መስታወታችን ናት። ደህና አደሩ።